ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ዩቲዩብ ተከታታዮች እንደምናላችሁ። ዛሬ አንዳንድ የኤግዚት ኤግዛም ጥያቄዎች ለመስራት ነው የመጣነው። የዛሬው ጥያቄ ሙሉ በሙሉ ኮንሰንትሬት የሚያደርገው ፋርማሲቲካል አናሊሲስ ላይ ነው። ለፋርማሲ ተማሪዎች ወሳኝ የሆነ ጥያቄዎች ናቸው ማለት ነው። ስለዚህ እነኚህን ጥያቄዎች እንሰራለን። ሌላም ተጨማሪ ጥያቄዎችን ካገኘን ለመስራት እንሞክራለን ማለት ነው። የመጀመሪያው ጥያቄ እንግዲህ ካውንፊት የመጡ ጥያቄዎች ናቸው ማለት ነው የምንሰራቸው። ይሄ የመጀመሪያው ጥያቄ ፋርማኮግኖሲ ነው። አክቹአሊ ፋርማሲቲካል አናሊሲስ አይደለም፣ ፋርማኮግኖሲ ጥያቄ ነው። ምንድነው የሚለው? a pharmacist extracting a substance from the plant was using extraction filtration technique, but during the filtration the intended amount of extract or filtrate was not obtained. So what should be the pharmacist do to solve this problem? እንግዲህ አንድ ፋርማሲስት ኤክስትራክሽን ነው ሰራው። ሶ ኤክስትራክሽን the core scenario of pharmacognosy እንደሆነ ይታወቃል። ሶ ታዲያ ያንን ኤክስትራክሽን ሲሰራ የተጠቀመው ሳክሽን ፊልትሬሽን ቴክኒክ ነው። ነገር ግን በሳክሽን ፊልትሬሽን ቴክኒክ ተጠቅሞ at the end of the day ፊልትሬቱን ወይም ኤክስትራክቱን ማግኘት አልቻለም ማለት ነው። ሶ ይሄንን ችግር በምንድነው ሶልቭ ሊያደርግ የሚችለው ነው ጥያቄው። ኤ ላይ decreasing the surface area of the filter media ይላል። ቢ ላይ reducing suction pressure ይላል። ሲ ላይ incorporation of talc into slurry ይላል። ዲ increasing resistance using filter bit ነው የሚለው። ስለዚህ በሳክሽን ፊልትሬሽን ቴክኒክ ተጠቅሞ አንድ የፋርማሲስት ኤክስትራክሽኑን ከሰራ በኋላ ፊልተር ሲያደርግ ኤክስትራክቱን ካላገኘ ይህንን ችግር ሊፈታለት የሚችለው ቴክኒክ የትኛው ነው የሚለው ነው ማለት ነው። እዚህ ጋር አሁን ይህ ፋርማሲስት ምን አይነት ችግር ነው የገጠመው? ታዲያ ይህንን ችግር ለመፍታት እያንዳንዱ ኦፕሽኖች ምን ያክል ያስኬዳሉ የሚለው ነው የምናየው ማለት ነው። here the pharmacist is facing an issue with suction filter where the intended amount of the filtrate or extract is not obtained ነው። ታዲያ ምን እናድርግ? እነኚህ ምርጫዎች የቱ ነው መልስ ሊሆን የሚችለው የሚለው እያንዳንዱ ነው። ኤ ላይ decreasing the surface area of the filter media የሚለው ይሄ በፍጹም አይሆንም። ምክንያቱም this would likely reduce the efficiency of filtration as there would be less area for the liquid to pass through ነው የሚለው። ስለዚህ ፈሳሹን ሊኩዊድ የምንለው በቀላሉ ፔኔትሬት አድርጎ ማለፍ ስለማይችል ሰርፌስ ኤሪያ ዲክሪዝ አደረገ ማለት ጭራሽ ችግሩን አባብሳለን እንጂ ችግሩን አንፈታም ነው። ሁለተኛው ላይ decreasing suction pressure ነው የሚለው this could result even less filtrate being collected as a lower suction pressure would not efficiently draw the liquid through the filter ይላል። ስለዚህ ፕሬሸርን መቀነስም በራሱ filtrate አማውንቱን ኢንክሪዝ ለማድረግ በፍጹም ሊጠቅመን አይችልም ነው። ይሄም የሚሆን ኦፕሽን አይደለም። ሲ ላይ ስንመጣ incorporation of a talc into slurry ይላል። now here adding a talc can help by increasing the viscosity of the slurry which can assist in better separation and the collection of the desired extract ይላል። ስለዚህ ታልክ ፓውደር ኦር ታልክ ስለሪ ስንጨምር ቪስኮሲቲ ኢንሃንስ ስለምናደርግ ቪስኮሲቲ ኢንሃንስ አረግ ማለት ደግሞ ፍሎዋቢሊቲን ስለሚጨምርልን ሴፓሬሽን አሁን ጥሩ ነው የሚሆነው ማለት። ስለዚህ ታልክ ፓውደር ኦር ታልክ ስለሪ እንዴት ፊልትሬሽን ይጨምራል የሚል አርቲክልም አለ። እሱንም ከፈለጋችሁ በቴሌግራም ቻናል አናግሩኝና ልክላችሁ እችላለሁ ሙሉ ኢላቦሬት ስለሚያደርግ። ሲ ትክክል ነው ማለት ነው። ዲል ነው decreasing resistance using filter bid ነው የሚለው this would likely make filtration more difficult leading to the decrease in the amount of filtrate obtained ይላል። ጭራሽ ይሄም የባሰ ሪዛልቱን እንዳናገኝ ከሚያደርጉን ፋክተሮች አንዱ ነው ማለት ነው። ስለዚህ ይሄ ፋርማሲስት ይሄንን ችግር ለመፍታት የሚጠቀመው ትክክለኛ መልስ ምንድነው የሚሆነው? incorporation of the talc into the slurry ነው የሚሆነው ማለት። ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው። ሌላኛው ጥያቄ እዚህ ጋር ስናይ ቀጥታ ፋርማሲቲካል አናሊሲስ ነው። አሁን so you were involved in the study of conducted in drug firms research and development unit ይላል። so the firm produced one batch of the tablet and wanted to evaluate their quality. Tablets were formulated from an insoluble active pharmaceutical ingredient or API and you were interested in those parameters that are incorporated for bioavailability prediction. so bioavailability prediction look አሁን እዚህ ጋር ኳሊቲ ኮንትሮል ዲፓርትመንት ወይም ደግሞ ኳሊቲ አሹራንስ ዲፓርትመንት የሚሰራ አንድ ፋርማሲስት የገጠመው ችግር ነው ይሄ ማለት ነው። ሉክ ታብሌቶች ፕሮዲዩስ ተደርገዋል። ታብሌቶቹ ፕሮዲዩስ የተደረጉት ግን ኢንሶሉብል አክቲቭ ፋርማሲቲካል ኢንግሪዲየንት በመጠቀም ነው ማለት ነው። ስለዚህ አንድ ፋርማሲስት ባዮአቫይላቢሊቲ ፕሪዲክሽንን ቼክ ለማድረግ ኦር ለባዮአቫይላቢሊቲ ፕሪዲክሽን
ምቹ የሆነው ፓራሜትር የትኛው ነው ቼክ ማድረግ ያለበት ነው look what's the most critical parameter that used to be tested disintegration dissolution variability absorption ይላል ማለት ነው ስለዚህ አሁን ከባዮ አቫይላቢሊቲ ጋር ጥሩ ቁርኝነት ሊኖረው የሚችለው የትኛው ፓራሜትር የሚለው ነው የምናየው so in the context አሁን ወደ መልሱ እንሂድ in the context of evaluating the quality of tablets, especially focusing on bioavailability prediction, it is crucial to consider how the drug will behave in the body after administration. አሁን bioavailability ስንል አንድ መድኃኒት ከተወሰደ በኋላ ሰውነታችን ውስጥ ደማችን ውስጥ ወይም ደግሞ ብለድ አችን ውስጥ በምን ያህል መጠን ይገኛል ምክንያቱም bioavailability የፋርማኮሎጂውን ፕሮፐርቲ ስለሚወስን የማዳን አቅሙ ስለሚወስን ማለት ነው so here a brief overview of option አሁን ያንዳንዱ ኦፕሽን ነው disintegration ስንል how it measure how the tablet break down into smaller particle and መድኃኒት ወይ አንድ ታብሌት ከወሰድን በኋላ ጋስትሮኢንቴስቲናል ትራክታችን ውስጥ በምን ያህል ደቂቃ ውስጥ ብሬክ ያደርጋል ነው ይሰባበራል ሰርፌስ ኤሪያው ይቀንሳል ጨምራል ፊራቢሊቲ ስንል this assess the tablet durability under stress ነው but it is more about the physical integrity of the tablet rather than how well the drug can be absorbed አሁን ይሄ ስለ ፊዚካሊቲ ነው ስለ ሜካኒካል ፎርስ መቻል አለመቻል ነው አንድ ታብሌት ከተፈበረከ በኋላ ወይ ታብሌት ፕረስ ማሽን ከተመረተ በኋላ ቀጥታ ወደ ፓኬጂንግ ከመሄዱ በፊት ፊራቢሊቲው መታየት አለበት ነው ዳይዞሉሽን this involves how well the drug dissolve in fluid ነው this is the vital factor because even if a tablet disintegrates the active ingredient must dissolve adequately for absorption to occur በቃ so አሁን ትክክለኛው መልስ አግኝተናል ማለት ነው ዳይዞሉሽን ስንል አንድ ድራግ ዲስኢንቴግሬት ከሆነ በኋላ ኮምፕሊትሊ ዳይዞሉት ሆኖ ወደ ብለድ ስትሪማችን ውስጥ ዲስትሪቢዩት ሲያደርግ ባዮአቫይላቢሊቲውን ኢንሃንስ ያደርጋል ሶ አብዞርፕሽን ይሄም ክሩሻል ነው ነገር ግን ከባዮአቫይላቢሊቲ አንፃር ሁን ቅድሚያ የምንሰጠው ለዳይዞሉሽን ነው ሶ while crucial absorption is influenced by various factors including dissolution which precede it ይላል given this explanation the most critical parameter to test for bioavailability prediction is dissolution ይሆናል ማለት ስለዚህ ቢ ላይ ያለው መልስ ትክክለኛ መልስ ነው ማለት ነው so the answer is B ሌላኛው ጥያቄ pharmaceutical industry commences a production of a medicinal product after validating each critical step ይላል in the line with the ongoing production process all critical in process parameters are also strictly followed up all deviation from already established and approved standard operating procedure are recorded for later reviewing procedure so which concept of the company is most likely applying ለበሩ አንድ pharmaceutical industry a production of medicinal product produce ለማድረግ ነው ማለት so validating each critical step in the line of the ongoing production process all the critical in process parameters are also strictly followed up all deviation from the already established and approved standard operating procedure or SOP are recorded for later reviewing procedure. So which concepts of the company is most likely applying quality assurance, quality control, GMP or good manufacturing practice and GLP good laboratory practice. Now, in this scenario, the company is emphasizing the validation of critical step. Focus. The company focus on validation of critical step, strict adherence to the established procedure and the documentation of the deviation for review እንደዚህ ላይ ነው ፎከስ የሚያደርገው ታዲያ ይሄንን የሚሰራው ዲፓርትመንት የትኛው ነው ስለዚህ ኦፕሽኑ ነው ኳሊቲ አሹራንስ ይላል this involves a systematic activities and the procedure to ensure that the product meet a quality standard throughout the production process including validation and monitoring B like quality control this typically refers to the process of implemented to ensure that the output meet the desired quality often through testing and inspection of the final product GMP or good manufacturing practice and this comprise a guideline focusing on the process and the environment in which a product are manufactured to ensure they are produced consistently and safely good laboratory practice or GLP this refers to the principle the practice related to the management of laboratories and the conduct non-clinical study ታዲያው ከነኚህ አራቱ በዚህ ልክ ከተነተናቸው ይሄኛው the pharmaceutical industry company production of medicinal product after validating each critical step in line ongoing process a critical in process parameter that follow up all deviation from already established and approved standard operating procedure
and ይሄን ሪከርድ የሚያደርግና ቢቆጣጠርልን ትክክለኛ ማን ነው ሲባል ኳሊቲ አሹራንስ ነው ማለት ነው። ሶ ኳሊቲ ኮንትሮል ኳሊቲ አሹራንስ ስር ነው ያለው ብለናል፣ ሰብሴት ነው ብለናልና ከዛ አንፃር ነው። ሶ ኳሊቲ አሹራንስ ስንል this involves systematic activities procedure to ensure that the product meet quality standards throughout the production process including validation and monitoring ስለሚል the answer must be what a ይሆናል ማለት ነው። ስለዚህ በዚህ አውድ ነው ተረዱት ማለት ነው። እንግዲህ አብዛኞቹ ጥያቄዎች እየሰራናቸው ያለነው ሬጉላቶሪ አስፔክት ነው ማለት ነው። የኮርሱ ዋና ዓላማ ሬጉላቶሪ አስፔክት ስለሆነ ማለት ነው። ሌላው a foreign pharmaceutical company want to sell its pharmaceutical product in Ethiopian market and applied for market authorization to the Ethiopian Food and Drug Administration IFDA. So what is the complete document that the company should submit to IFDA? ልብ በሉ አንድ የውጭ ድርጅት ፕሮዳክቱን ኢትዮጵያ ውስጥ መሸጥ የሚፈልገው ሶ ታዲያ ኢትዮጵያ ውስጥ ለመሸጥ የኢትዮጵያን የመድኃኒትና የምግብና የመድኃኒት ቁጥጥር ህግና ደንብ ማሟላት አለበት ማለት ነው። ያንን ለማሟላት የትኛው ዶክመንት ነው የሚያስገባው? what is the complete document that a company should submit ነው የሚለው ልብ በሉ ፕሮዳክት ዶዚየር GMP ሰርቲፊኬት ISO 9000 ሰርቲፊኬት ኤጀንሲ አግሪመንት ይላል። ሶ ያንዳንዱ ምርጫዎቹን ለማየት እንሞክር። in this context a foreign pharmaceutical company seeking to sell its product in Ethiopia must comply with the regulatory requirements set by the Ethiopian Food and Drug Administration ነው። ስለዚህ አንድ የውጭ ሀገር ካምፓኒ ፕሮዳክት ኢትዮጵያ ውስጥ ለመሸጥ የኢትዮጵያን የመድኃኒትና የምግብ ቁጥጥር ህግና ደንብ ማሟላት አለበት። እሱን ካላለፈ አይሸጥም። ሶ ታዲያ አሁን የትኛው ዶክመንት ነው ይሄንን ሊሟላ ስንል a product dossier ስንል this is a comprehensive document that contain all necessary information about the pharmaceutical product including formulation, process or manufacturing process, quality control, clinical data, stability studies. ይሄን በሙሉ የያዘ ዶክመንት ነው። so it is typically required for market authorization. በጣም ትክክል ጥሩ ዶክመንት ነው ማለት ይሄኛው GMP certificate while important ነው። ይሄ ግን this certificate primarily verify that the manufacturer follow good manufacturing practice but it alone does not fulfill the all documentation required for the market authorization. በቂ አይደለም፣ አስፈላጊ ነው ግን በቂ አይደለም። እየተጠየቅነው what is the complete document ነው። ልብ በሉ ጥያቄውን በደንብ ISO 9000 ስንል ሰርቲፊኬት ይሄ የትኛው ካምፓኒ የሚያቀርበው ነው። this certificate relate to general quality management system. It is not specific to the pharmaceutical product authorization. Agency agreement this may involve representation or distribution but does not serve as a primary document needed for the market authorization. ያስፈልጋል ግን ያን ያላል። ስለዚህ ከነኚህ ከተሰጡን አማራጮች ያ የፎሬን ፋርማሲውቲካል ካምፓኒ ለኢፍዳ ሊያቀርበው የሚገባው ሙሉ ዶክመንት ፕሮዲዩሰር what called product dossier የምንለው ኤ ላይ የተቀመጠው መልስ ነው ማለት ነው። ይሄኛው ረዘም ያለ ጥያቄ ነው። ምንድነው የሚለው an applicant who has submitted his application and registered his company's product with the stringent regulatory authority contacted Ethiopian Food and Drug Administration IFDA to register and obtain market authorization to sell its product in Ethiopian market ይላል። The registration officer at regulatory authority of IFDA told the company representative to pay service fee and submit the products dossier and informed the representative that the result of the registration will be provided in shorter period of time than the usual time period. So, what is the most likely reason for the fast track registration process in this product? ልብ በሉ አንድ ሀገር ወይም ደግሞ አንድ ካምፓኒ ፕሮዳክቱን ሊያስመዘግብ ነው የፈለገው ማለት ነው። ሶ እንግዲህ ለመመዝገብ የሚያስፈልገው ፕሮሰስ በሙሉ አሟላ፣ ክፍያዎችን ከፈለና ፕሮዳክት ዶዚየርን ምን አደረገ አቀረበ ማለት ለኢፍዳ። ሶ ኢፍዳ ምንድነው ያለው? በፍጥነት ይሄ ፕሮዳክት በአጭር ጊዜ ውስጥ ምን መሆን አለበት? ሬጂስተር መሆን አለበት አለ። ለምንድነው በፍጥነት ፋስት ትራክ ሬጂስትሬሽን ያስፈልገው ነው ጥያቄው። ልብ በሉ A ላይ to limit the authority full assessment of the product ይላል። B to minimize the requirement of the dossier submission ይላል። C to strengthen the security of the registration process for innovator product ይላል። D to facilitate the availability of medicine to the public ይላል ማለት ነው። ለዚህ የትኛው ነው ለፋስት ትራክ ሬጂስትሬሽን ፕሮሰስ ያስፈልገው ነው? እናያቸው። The applicant is seeking a faster registration process with Ethiopian Food and Drug Administration IFDA
for their product. Let's analyze the option. Our option will do A line to limit the authority full assessment of the product. So አሁን A ላይ ያለው ምርጫ በደንብ እንመልከተው። To limit the authority full assessment of the product ነው የሚለው። This could suggest reducing the scrutiny which might compromise product evaluation, but it is unlikely to be the main objective of the company wanting to comply with the regulation now. ይሄ full assessment authorityውን ለመቀነስ ተብሎ የሚደረግ ነገር አይደለም። B ላይ to minimize the requirement of the registration process. This implies an attempt to bypass necessary regulation which would not be in the best interest of the ensuring product safety and efficacy. Yeah. ይሄ አሁን to minimize requirement of dossier submission ስንል ሙሉ ዶክመንቱን ሳያስፈልግ ሙሉ ዳታዎች ሳይሟሉ ቶሎ ብሎ ያን ፕሮዳክት ከመመዝገብ አንፃር ነው ይላል። ይሄ አይደለም። ምክንያቱም እንደዛ የሚደረግ ከሆነ ፕሮዳክቱ ፎልሲፋይድ እና ሳብስታንዳርድ ፕሮዳክት ነው የሚሆነው። ይሄ ደግሞ ኢፍዳ አይደግፈውም። ሶ ይሄ ቢ ላይ ያለው አያስኬድም። ኦኬ C ላይ ያለው እንደው C ላይ የሚለው to strengthen the scrutiny of the registration process for innovator product ይላል። This suggests the intention to ensure through evaluation which typically does not align with taking a faster process ይላል። Okay, D ላይ ነው to facilitate the availability of the medicine to the public. This is the possible reason as expediting the registration can help get essential medicine to the market faster and benefiting the public health ነው። ስለዚህ ፕሮዳክቱ በትክክል ኳሊቲውና ኤፊካሲው ኦር ፖቴንሲው ትክክል ከሆነና የሬጂስትሬሽን ፊ ከከፈለና በህግና በኢፍዳ ህግና ደንብ መካከል ካለፈ ፕሮዳክቱን ፋስት ትራክ ሬጂስትሬሽን ማድረጉ ትልቁ ጥቅሙ ለሀገሪቷ ለሚሆነው ማለት ነው for the public። ስለዚህ ትክክለኛው መልስ ይሄ ይሆናል ማለት ነው። given the option the most likely reason for the fast track registration is to facilitate the availability of the medicine to the public የሚለው ትክክለኛ መልስ ነው ማለት ነው። የቀጣይ ጥያቄያችን a junior pharmacist professional was hired by Ethiopian Food and Drug Administration IFDA to work under Drug Registration Department during the first dossier assessment task under expert supervision. The junior pharmacist was conducted to determine whether the application is for registration or re-registration purpose. From which document the junior pharmacist can easily find the application type? A. Certificate of suitability. B. Certificate of analysis. C. Application form. D. Certificate of pharmaceutical product. ልብ በሉ አንድ ገና አዲስ የተቀጠረ ፋርማሲስት ወይም ደግሞ ኤክስፒሪየንስ የሌለው ፋርማሲስት ነው እንግዲህ ኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን ውስጥ የተቀጠረው ማለት ነው። ናው አሁን ጥያቄው ምንድነው? ይሄ ልጅ ወይም ደግሞ ይሄ ኤክስፐርት የተቸገረው እዛ የተቀመጠው ዶክመንት ለሬጂስትሬሽን ነው ወይ ደግሞ ለሪ-ሬጂስትሬሽን ነው የሚለውን ነው ማወቅ ኮንፊውዝ ያደረገው። ሶ ለሬጂስትሬሽን ኦር ለሪ-ሬጂስትሬሽን ነው የተቀመጠው የሚለው ለማወቅ የትኛው ዶክመንት ነው የሚጠቅመው ነው እንዲያቸው። To determine whether application is for registration or re-registration, the junior pharmacist can refer to specific document associated with the drug application process. የግድ ቼክ ማድረግ ያለበት ትክክለኛው ዶክመንት ድራግ አፕሊኬሽን ፕሮሰስን የሚያሳይ ስፔሲፊክ ዶክመንት ካለ እሱን ነው ማገላበጥ ያለበት። ሌት ሪቪዝ ኦፕሽን አሁን ሰርቲፊኬት ኦፍ suitability this document typically confirms that the product meets specific standard but does not clarify whether the application is for initial registration or re-registration. ይሄንን በግልጽ አይነግረውም ሰርቲፊኬት ኦፍ suitability። certificate of analysis ስንል this provide test result and quality assurance data for specific batch of the product ነው but does not indicate what type of registration or re-registration አይገልጽም certificate of analysis. Application form this form usually include detail about application including whether it is intended for registration or re-registration. እንግዲህ ሬጂስትሬሽን ምንድነው ሪ-ሬጂስትሬሽን ምንድነው ቢለው በደንብ ማወቅ አለባቸው። ሬጂስትሬሽን ስንል ፎር ኒውሊ፣ ሪ-ሬጂስትሬሽን ስንል ግን መጀመሪያ ተመዝግቧል ናው ግን የተለያየ ሞዲፊኬሽን ተካሂዷል። ሜቢ ማኑፋክቸሪንግ ፕሮሰሱ ሞዲፊኬሽን ተካሂዶ ሊሆን ይችላል ኦር the ፕሮዳክቱ ራሱ ሰርቴን ሞዲፊኬሽን ተካሂዶበት ሊሆን ይችላል። ሶ ያንን በትክክል እንዲያውቅ የሚረዳው ለዚህ ጁኒየር ፋርማሲስት የሚያገለግለው ዶክመንት አፕሊኬሽን ፎርም ነው ማለት ነው። ሌላው certificate of pharmaceutical product this document may be used for export and regulatory process
but does not specify application type here. ስለዚህ the correct answer here is what? C ነው ማለት ነው። application form የሚለው ትክክለኛ ፎርም ነው ማለት ነው። ቀጣይ ጥያቄ a certain pharmaceutical company filed a new registration application to IFDA to register mebendazole 500 mg tablet for table ይላል ታብሌት ነው እሺ እዚህ ጋር for Ethiopian market and submitted a sample for quality check. The analyst working in the quality control laboratory of IFDA was tasked to conduct the quality test that measure the drug ability to withstand mechanical force. What type of quality control test should be performed in this case? Assay, disintegration, variability and isolation. ለብ በሉ እዚህ ጋር ነው የሰርቴን ፋርማሲቲካል ካምፓኒ አንድ ካምፓኒ ድራግ አመረተ። ያ ድራግ ምንድነው? ሜቤንዳዞል 500 ሚሊ ግራም ታብሌት ነው። ያንን ድራግ ካመረተ በኋላ ለኒው ድራግ ሬጂስትሬሽን ለኢፍዳ ይልከዋል ማለት ነው። ሶ እዛ ኳሊቲ ኮንትሮል ዲፓርትመንት ያለው ፋርማሲስት ምን እንዲሰራ ነው የተጠየቀው? the measure of the drug ability to withstand mechanical force ነው። ሶ መካኒካል ፎርሱን ምን ያህል ሊቋቋማል የሚለው ለማሳወቅ ያ ፋርማሲስት የተጠቀመው ቴስት የትኛው ነው የሚለው አሴላ ዲስኢንቴግሬሽን variability and isolation በደንብ እናያቸው to evaluate the drug's ability to withstand mechanical force the appropriate type of quality control test is crucial. Let's see one by one. ለምሳሌ አሴ ስንል estimation of active pharmaceutical ingredient እንደ potency drug but it is not specifically to assess mechanical strength አይደለም። አሴ ስንል estimation of active ingredient ስለ mechanical force አይደለም። disintegration ስንል this test check how quickly and completely the tablet break down in the specific fluid but does not measure mechanical strength of the tablet. ይሄም ባይሆን variability ስንል this test evaluates the tablet's ability to withstand mechanical operation during handling the transport. So variability test measure the loss of weight of tablet when subjected to mechanical stress. ስለዚህ ያገኘነው ማለት ነው። ስለዚህ መካኒካል ስትረስ ወይም አንድ ታብሌት ከተመረተ በኋላ ምን ያህል ፎርስ ሊቋቋም ይችላል የሚለውን የምናጠናበት variability ነው ማለት ነው። Resolution this test measure how well the drug is dissolved in a solution and is important for assessing bioavailability ቅድም አይተናል but does not focus on mechanical strength. So given this option the type of quality control test that should be performed to measure the drug ability to withstand mechanical force is called variability ነው ማለት ስለዚህ አናሊሲስ ወይም ደግሞ ኢንዱስትሪያል ፋርማሲ ቼክ ማድረግ ነው። አሁን እዚህ ጋር አናሊሲስ ቻፕተር ስፔሻሊ ለሬጉላር ተማሪዎች አናሊሲስ ፋርማሲካል አናሊሲስ 1 ቻፕተር ቼክ ማድረግ ነው ማለት ነው። ስለዚህ እንዲህ ያሉ ጥያቄዎችን ሀፕን እንደሚያደርጉ ለዳውቂ ያስፈልጋል። ሌላኛው ጥያቄ a pharmaceutical analyst who is working in the quality control unit of the pharmaceutical industry was testing the quality of the batch of the drug for its safety and efficacy. After acquiring a representative sample, he weighed 0.5 gram of the drug and dissolved it with 13 ml of 0.1 molar sodium hydroxide. The excess of sodium hydroxide was determined by 0.1 molar HCl that consumed 3 ml to reach the end point. Assuming 1-to-1 reaction, stoichiometry of the reaction is 1-to-1. Molecular weight of the drug 180 gram per mole. The acceptance criteria set by USP is 95 to 102. What is the most likely percentage of the drug in the formulation? The decision to its quality. ልብ በሉ አሁን ወደ ታይትሬሽን ተመልሰናል ማለት ነው። ፋርማሲቲካል አናሊሲስ 1 ቻፕተር 3 ተመልሰናል። ስለ ባክ ታይትሬሽን ልናወራ ነው ማለት ነው። አሁን ስለ ባክ ታይትሬሽን የሚያውቅ ተማሪ ይሄን ጥያቄ በደንብ አድርጎ ይሰማዋል ማለት ነው። አንድ ፋርማሲቲካል አናላይስት ወይም ፋርማሲቲካል አናላይስት ኤክስፐርት ኳሊቲ ኮንትሮል ውስጥ እየሰራ ነው ያለው። አንድ ድራግ 180 ግራም ፐር ሞል ሞለኪውላር ዌይት ያለው ድራግ ነው የተሰጠው። ይሄ ድራግ እንግዲህ ከሶዲየም ሃይድሮክሳይድ ጋር ሪአክት ያደርጋል። ነገር ግን ሶዲየም ሃይድሮክሳይድ ኤክሰስ ነው እዚህ ጋር ሉክ ስትሮንግ አሲድ ስትሮንግ ቤዝ ታይትሬሽን ነው አክቹአሊ ሶዲየም ሃይድሮክሳይድ ቨርሰስ HCl። ነገር ግን ስትሮንግ ቢሆንም ሶዲየም ሃይድሮክሳይድ ኤክሰስ ነው ብሎናል። ስለዚህ ባክ ታይትሬሽን ነው ማለት ነው ሴናሪዮ። አሁን ኳሊቲ ኮንትሮል ቼክ እያደረግን ያለነው አክሴፕታንስ ክራይቴሪያ ተሰጥቶናል። ስቴቾሜትሪ 1-to-1 ነው ጥሩ ነው እሱ። ዲሲሽን ክራይቴሪያችን ምን ሊሆን ይችላል? ይሄን ለመስራት ካልኩሌሽን ነው ማቴማቲካል ካልኩሌሽን ስለሆነ ትንሽ ስቴፖች መከተል ይጠበቅብናል። የመጀመሪያው ሞል ኦፍ ሶዲየም ሃይድሮክሳይድን ማግኘት ነው። ሞላሪቲው 0.1 ልብ በሉ ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ 0.1 ቮሊዩሙ 30 ነው። ይሄውና 30 ሚሊ ሊትር ያለው 0.03 ሊትር ማለት ነው።
ስለዚህ ሞል ኦፍ ሶዲየም ሃይድሮክሳይድ ለማግኘት በቀላሉ ሞላሪቲ ኢዝ ኢኳል ቱ ነምበር ኦፍ ሞል ዲቫይደድ ፎር ቮሊዩም ስለሆነ ሞል ኦፍ ሶዲየም ሃይድሮክሳይድ ማለት ሞላሪቲ ኦፍ ሶዲየም ሃይድሮክሳይድ ታይምስ ቮሊዩም 0.03 ሞል ታገኛላችሁ። ናው ሞል ኦፍ HCl ማግኘት አለብን። ሞል ኦፍ ሶዲየም ሃይድሮክሳይድ ሪአክትድ ለማግኘት ማለት ነው። ሶ ሞል ኦፍ HCl 0 ሞላሪቲ ኦፍ HCl ታይምስ ቮሊዩም ነው የሚሆነው። ሞላሪቲው 0.1 ነው። ቮሊዩም ደግሞ 3 ሚሊ ሊትር ነው። ይሄ ማለት 0.003 ሊትር ማለት ነው። ስታባዙ 0.0003 ሞል ታገኛላችሁ። ናው the mole of sodium hydroxide that reacts in initial mole of sodium hydroxide minus mole of HCl ስለዚህ 0.03 ሲቀነስ 0.0003 ይሄ ማለት 0.0027 ሞል ይሆናል ማለት ነው። ሶ ነው አሁን ሞል ኦፍ ሶዲየም ሃይድሮክሳይድ አገኘን ማለት ነው። ሞል ኦፍ ሶዲየም ሃይድሮክሳይድ ካገኘን አሁን ምን እናደርገው? ካልኩሌት the mass of the drug by using what molecular weight of the drug molecular weight of the drug 180 ግራም per mole mass of the drug ሲሆን ሞል ሪአክቲቭ ታይምስ ሞላር ማስ molecular mass ነው። ስለዚህ 0.0027 ሞል ታይምስ 180 ግራም per mole ሞል በሞል ይጠፋል 0.486 ግራም እናገኛለን ማለት ነው mass of the drug። now mass of the drug ካገኛችሁ calculate the percentage of the drug in the formulation sample ተሰጥቶ given sample of mass 0.5 ነው። ልብ በሉ እዚህ ጋር ይኸውና look after acquiring the representative sample he weighed 0.5 gram of drug ነው ያለኝ። ስለዚህ given mass of the drug ተሰጥቶኛል yes 0.5 gram። ስለዚህ percentage of the drug is equal to mass of the drug divided for sample mass times 100 ነው። ስለዚህ ይሄ ሲካፈል ለዚህ ሲባዛ 100 97.2% ይሆናል ማለት ነው። ስለዚህ 97.2 ምን ውስጥ ነው የሚገኘው? አክሴፕታንስ ክራይቴሪያ ነው። ለምን አክሴፕታንስ ክራይቴሪያ ከ95 እስከ 102 ስለተባለ ድራጉ ምን አድርጓል ማለት ነው? ኳሊቲ ስታንዳርዱ ሚት አድርጓል አኮርዲንግ ቱ ዩናይትድ ስቴትስ ፋርማኮፒያ። ስለዚህ ትክክለኛው መልስ ሲ ላይ ያለው 97.2% አክሴፕትድ የሚለው ትክክለኛ መልስ ነው ማለት ነው። ናይስ። ቀጣይ ጥያቄ since GMP good manufacturing practice touch all area of manufacturing, engineering, quality control, material handling, warehousing, distribution, it would be essential to provide personnel training ይላል። New employees may face difficulty in relatively technical environment. What personnel training are particularly most important for new employee ነው የሚለው? A manufacturing personnel, warehousing personnel, material handling personnel, engineering personnel ይላል። በደንብ ይዩት። since GMP touch all area of manufacturing, engineering, quality control, material handling, warehousing, distribution ይላል። it would be essential to provide ምን training. New employee may face difficulty in relatively technical environment. So what training is required? የትኛው ትሬኒንግ በደንብ ይጠቅመዋል ነው? So in the context of GMP and the importance of personnel training for new employee pharmaceutical environment, the most critical personnel training would be manufacturing personnel. ለምን ሲባል manufacturing personnel are directly involved in what? Production of pharmaceutical products. So proper training is essential to ensure that follow GMP guidelines, understand the technical aspect of their roles, and maintain the quality and safety of the product. Training for this personnel is particularly important as it impacts product quality, compliance with regulation, overall operation efficiency. So others while important may not require as extensive technical training as manufacturing personnel. ስለዚህ ከተሰጠው አማራጭ ትክክለኛው ማኑፋክቸሪንግ ፐርሶኔል ይሄ አብዛኞቹን ሊያካትት ስለሚችል ማለት ነው። ሌላኛው ጥያቄ according to the criteria of IFDA አሁንም ኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን ነው the location of pharmaceutical manufacturing premise has to conform to the sets of regulatory requirements. What is the most acceptable location according to this case scenario? A premise with one of its production hall sharing a corridor with a printing press. B a premise located away from the sites or activities that are in need of ox material. C what called premises located a few meters away from the brewery land. D premises in the vicinity of the town sewage treatment plant. So እዚህ ጋር ጥያቄው ነው አንድ ካምፓኒ ፋርማሲቲካል ማኑፋክቸሪንግ ሊያቋቁም ነው የሚፈልገው ማለት ነው። ስለዚህ according to IFDA ትክክለኛው ፕሪሚስ የትኛው ነው ለዚህ ተቋም? ስለዚህ እዚህ ብቻ according to the criteria of Ethiopian Food and Drug Administration regarding the location of pharmaceutical manufacturing premise the most acceptable location would be
a premise with one of its production room sharing a corridor with the printing press ይላል። ሶ ለምን ሲባል አሁን ይሄ ካምፓኒ ምን የፈለገው ፋርማሲውቲካል ኦር አይፒኤስ ነው ሊያቋቁም የፈለገው። ስለዚህ ትክክለኛው ቦታ ወይም ደግሞ ትክክለኛው ሳይት ከተሰጡት አማራጮች ውስጥ የትኛው ነው? ሶ this option suggests a reasonable cohabitation of related ይላል። printing press could be associated with labeling the package። አንድ ፕሮዳክት ስናመርት ፓኬጅ ማድረግ አለ፣ ሌብል ማድረግ አለ። ስለዚህ near to the printing press የምናቋቁመው ከሆነ በቀላሉ እናገኛለን ማለት ነው labeling as well as packaging material. So which is often more acceptable than the location that are close to proximity to site and the harmful material. አሁን ቢ እና ዲ ላይ ብትሄዱ premise located away from sites of activity or ይሄ ያስኬዳል፣ ልክ ነው። እዚህም ብትመጡ premise at vicinity of the sewage treatment ይሄ አይሆንም። sewage treatment አካባቢ ሲጀመር contamination or cross contamination ስለሚኖር አይሆንም። ሲ ላይ ሰሚሶር few away from the brewery ያው ከብሪወሪ ፋብሪካ ምናምን አካባቢ ማለት ይሄ another scenario ያን ያህል አይደለም። ያው actually disruptive activity እንዳይኖር ፖቴንሻል ዲስረፕሽን ለመቀነስ ሊጠቅመን ይችላል። ግን ለኛ ለምንፈልገው ተቋም ትክክለኛው ሳይት ወይም ትክክለኛው ኮሪደር the area where this production room sharing the corridor with printing press የምንለው ትክክል ነው። having a pharmaceutical production room adjacent to printing facility is typically better scenario than being near source of pollution or contamination as those could compromise the product safety and efficacy ይላል። ሶ ትክክለኛው መልስ የሚሆነው ይሄ ነው ማለት ነው። ይሄኛው ስክሪንሾት የተደረገ ጥያቄ ነው። which of the following technique would most be useful to identify and quantify the presence of a known impurity in a drug ነው የሚለው። እዚህ ጋር እንደዚህ ተፈላችኋል። which of the following is a technique would be the most useful to identify and quantify the presence of known impurity in a drug ይላል። NMR MS HPLC IR ይላል። ያው ካሉት ስፔክትሮስኮፒክ ቴክኒክ the presence of impurity quantify ለማድረግ የሚያገለግለን HPLC ነው። ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ እንግዲህ ሬጉላር ተማሪዎች ፋርማሲውቲካል አናሊሲስ ቻፕተር 8 HPLC ብላችሁ ተምራችኋልና እሱ ላይ የወጣ ጥያቄ ነው። ሶ ይሄ በቀላሉ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። እዚህ ጋር which of the following shift lead to the decreased intensity of absorption ይላል። ይሄ ቀጥታ ከፋርማሲውቲካል አናሊሲስ 2 ቻፕተር 1 ላይ የመጣ ጥያቄ ነው ስለ UV ስፔክትሮፎቶሜትር። So በረው ጥያቄው which of the following shift lead to the decreased intensity of absorption? Basochromic shift, hyperchromic shift, hypsochromic shift እና hypochromic shift ይላል። So in the context of UV spectroscopy and the intensity of absorption, let's see the option ይላል። hypochromic shift ስንል እንግዲህ refers to the decrease in intensity of absorption at certain wavelengths ነው, often due to decreased electronic transition or interaction that reduce the amount of light absorbed. አሁን ይሄ what called hypochromic shift ስንል hypochromic shift decreased intensity ነው። ምክንያቱም ኤሌክትሮኒክ ትራንዚሽን እንዲሁም ኢንተራክሽን ይቀንሳል ከላይት ጋር ያለው ማለት ያ ደግሞ ላይት አብዞርብድ የሚሆነው amount of light absorbed የሚሆነው ስለሚቀንስ ኢንቴንሲቲ ዲክሪዝ ነው የሚያደርገው ኬዝ ኦፍ hypochromic shift። ባሶክሮሚክ shift ስንል ስለ ዌቭ ሌንግዝ ነው። እሱ the shift to longer wave length ወይም ደግሞ ሬድ shift በመባል ይታወቃል which typically does not indicate the decrease in intensity. Hyperchromic shift of the intensity ነው። ለምን ሲባል here the electronic transition or interaction ይጨምራል። ያ ማለት the amount of light absorbed ከፍ ይላል ማለት ነው። ስለዚህ hyperchromic shift increasing absorption ነው። hypsochromic shift ስንል ይሄ blue shift ይባላል። the shift toward shorter wavelengths ነው። so blue shift so does not directly relate with what intensity therefore ከተሰጡን ኦፕሽኖች ትክክለኛው መልስ ማለት ነው hypochromic shift ነው ማለት ነው። hypochromic shift ደግሞ ዲላይ ያለው ማለት ነው። ስለዚህ the shift lead to the decreased intensity of absorption is hypochromic shift ነው የሚባለው ማለት ነው። ይሄንን አንደርስታንድ ማድረግ ነው ማለት ነው። እዚህ ጋር which of the following is advantage of using diode array detector in UV spectroscopy ይላል። diode array or DAD እንግዲህ እኛ HPLC ላይ በተለይ DAD is your best እንላለን for the pharma staff or pharmaceutical industry DAD or diode array detector የምንለው በጣም እንጠቀማለን። ሶ አሁን እዚህ ጋር ለምንድን ነው አድቫንቴጁ ምንድነው? ስፔሻሊ UVVs ውስጥ A high sensitivity, B wide dynamic range, C ability to scan over a range of wavelengths simultaneously, D high resolution ይላል። ሶ diode array detector UVV spectrophotometer ውስጥ መጠቀማችን ትልቁ አድቫንቴጁ ability to scan over a range of wavelengths ነው ወይም ደግሞ multiple wavelengths ላይ ስካን ማድረግ አቅም አለው።
ነገር ግን ሃይ ሴንሲቲቪቲ እና ሃይ ሪዞሉሽን መልስ አይሆንም ይያል አይደለም ሃይ ሴንሲቲቪቲ መልስ ነው ሃይ ሪዞሉሽን መልስ ነው አቢሊቲ ቱ ስካን ኦቨር ሬንጅ ኦፍ ዌቭሌንግዝ ሰለመታነስ የሚለው መልስ ነው ዋይድ ዳይናሚክ ሬንጅ ይሄ አይሆንም ሶ ከኤ ከሲ እና ከዲ ሁሉ መልስ ናቸው ግን ትክክለኛው ሞር ቢዛር የሚደፋው አቢሊቲ ቱ ስካን ኦቨር ሬንጅ ኦፍ ዌቭሌንግዝ ሰለመታነስ የሚለው ነው ምክንያቱም ዳዮዳሪ ዲቴክተር ብድረው ጥቅም ብትሉ ስለ ሴንሲቲቪቲ ስለ ሪዞሉሽን ሊያወራላችሁ ይችላል ግን ትክክለኛው ዳዮዳሪ ዲቴክተር በተሻለ የአድቫንቴጁ አቢሊቲ ቱ ስካን ኦቨር ሬንጅ ኦፍ ዌቭሌንግዝ ሰለመታነስ የሚለው እንደሆነ ልታውቁ ያስፈልጋል ማለት ነው In which of the following application is HPLC commonly used? HPLC common application unit A. Separation of protein and other large biomolecules. B. Analysis of elemental composition of sample. C. Analysis of volatile compound in environmental sample. D. Quantification of drug substance and drug product. HPLC በዋናነት ጥቅሙ separation of protein ስንል ይሄ እና large biomolecule አይሆንም ይሄ analysis of elemental composition ይሄ another scenario ነው ከዚህ ይሄን ለምሳሌ ብዙ ጊዜ የሚሰሩት ኤስ ነው አቶሚክ አብዞርፕሽን ስፔክትሮስኮፒ እሱ ጥቅም ነው እዚህ ጋር አናሊሲስ ኦፍ ቮላታይል ኮምፓውንድ ሲል ኦብቪየስሊ ጋስ ክሮማቶግራፊ ነው ያወራ ያለው ማለት ነው ኤችፒኤልሲ ከተባለ ኳንቲፊኬሽን ኦፍ ድራግ ሰብስታንስ ድራግ ፕሮዳክት የሚለው ዲ ላይ ያለው ትክክለኛ መልስ ነው ስቲል ይሄ ቻፕተር 8 ላይ የተማራችሁት ነገር ነው ማለት ነው አብዛኛው ጥያቄ ካርል ፊስቸር ሜተድ used in the determination of ash content, bitterness content, moisture content, chemical content ይላል ይሄ ካርል ፊስቸር ታይትሬሽን የምንለው ስለ ታይትሬሽን ስንማር ያየነው ነው most of the time the moisture content ዲተርማይን ለማድረግ የምንጠቀምበት ታይትሬሽን ቴክኒክ ነው ካርል ፊስቸር እንግዲህ ሳይንቲስት ነው so ይሄ ሳይንቲስት ብለሚለው the moisture content of any material can be determined by using Karl Fischer titration ነው so moisture content የሚለው ትክክለኛው መልስ ነው so chapter 3 pharmaceutical analysis 1 ማየት ይቻላል ማለት Karl Fischer titration so ምናልባት የመጨረሻው ጥያቄ an instrument used to measure the absorbance of sample at any wavelength is so called ይላል sphygmomanometer spectrophotometer slit lamp centrifuge ይላል ይሄ ማንኛውም ሰው ሊመልሰው ነው ሶ ስፔክትሮፎቶሜትር ነው ስፔክትሮፎቶሜትር እንግዲህ an instrument used for measuring the absorbance of sample at any wavelength ነው ብለናል ሶ the answer is B ሶ ይሄን ይመስላል ዛሬ ያስኩላችሁ ምናልባት ፓርት 2 ደግሞ ከተለያየ አመት የመጡ ጥያቄዎችን ይዘን ልንመጣ እንችላለን ሶ ዘንድሮ ኤግዚት ኤግዛም ተፈታኝ ልጆች ይሄን ሼር በማድረግ እንደሱ እንዲጠቀሙ ማድረግ ተገቢ ነው ሶ ቻናሉን ደግሞ ሰብስክራይብ በማድረግ እንድታበረታቱን ኮዱ እንጋብዛለን ለዛሬ በዚህ ይበቃል